ለኛ ግን እግዚአብሔርን ለምንፈራ፣ ለኛ ግን እግዚአብሔርን ለምንወድ በተለያየ ድካም ውስጥ ተገኝተን በተለያየ ፈተና ውስጥ ያለፈን ነገር ግን እግዚአብሔር መንፈስ አሁንም በእኛ ውስጥ ሆኖ የሚቃትትልን የሚማልድልን በእግዚአብሔር ፊት በንስሐና በምህረት እንድንሆን ጸጋ እንዲበዛልን ለምንፍገመገም ለእኛ ግን የእግዚአብሔር ልጆች ነን፣ የእግዚአብሔር ርስቶች ነን። ጥፋት ስላጠፋ የሆነ ነገር ውስጥ ስለገባሽ ተላልፈሽ የሆነ ነገር ውስጥ ስላለፍሽ ትሰረጃለሽ ማለት አይደለም። ልጅነት ቀልድ አይደለም። በመውጣት በመግባታችን ባሉ በተለያዩ ጥፋቶች ወይም ባንቅድም እንዳልኳችሁ ባለው ድካም ውስጥ ሰው በዛ በጥፋት በውድቀት በኃጢአት ጸንቶ የሚኖር ከሆነ ወርድ ያልፈለገውም ማለት ነው ድነቱን አይደል እንዴ? ያ ማለት እኮ ሰው አይወድቅም አያጠፋም አይደለም፣ ይመለሳል። እዋጥቻለሁ ሰው ጥፋተኛ መሆኑ ሲገባው ሰው የማይሆን ስፍራ የእግዚአብሔርን ቃል ተቃራሪ በሆነ ስፍራ ላይ ሲገኝ በቃ ይገባዋል። በውስጡ የእግዚአብሔር መንፈስ ስላለ ይወቅሰዋል አይደል? ነው ጥፋተኛ ነህ፣ ተመለስ፣ ልክ አይደለህም፣ ቃሉ ይሄን ያዝን፣ ክርስቶስን እንድትመስል አያደርግህም፣ ይሄ አመጽ ነው፣ ተመለስ ሲለ ጌታ ሆይ ብለህ ትወድቃለህ። ሰላም ለእናንተ ይሁን። እንዴት አላችሁልኝ ውድ ቤተሰቦቼ? ጌታ ኢየሱስ የተባረከ ይሁን። ድምፁ ጥሩ ይሰማችኋል ብዬ ተስፋ አደርጋለሁኝ። እንዴት አላችሁ? ሁሉ ሰላም ነው ወይ? እግዚአብሔር የተባረከ ይሁን። ዛሬም ደግሞ የእግዚአብሔርን ቃል እንዳስለመደን እንደዚሁ ወደ እናንተ ይዤ መጥቻለሁኝ። ከሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 21 ጀምሮ ያለውን ሐሳብ እናነሳና ከሌላ ተጓዳኝ ጥቅስ ጋር አያይዘን ዛሬም መዳናችንን ዛሬም የእግዚአብሔር ልጆች መሆናችንን እያሰብን እማንዘነጋው እማይቀየር እማይለወጥ መሆኑን እያሰብን እንድንደሰት፣ እንድንጽናና፣ እንድንባረክ በአምላካችን ደስ እንድንሰኝ ውስጤን ስለሞላው ነው ወደ እናንተ ይዤ የመጣሁት ይህንን ቃል ማለት ነው። እግዚአብሔር ይመስገን። ተወደናል። አባታችን ዓለምን ሁሉ ስለወደደ ይላል። አለየም፣ ነጭ ጥቁር አላለም፣ ዘር አለየም። በቃ ዓለምን ሁሉ ነው ስለወደደ አንድያ ልጁን እስከ ሞት ድረስ ጨክኖ ሰጠን። በሱ ሞት እና ትንሣኤ ምክንያት በተገባልን የዘላለም ኪዳን ምክንያት ለዘላለም የእግዚአብሔር ልጆች ሆነን። ይህ ልጅነት ደግሞ የሚለወጥ የማይለወጥ የሚቀየር ወይም የሆነ ሀሳብ ተቀይሯል የማይባልበት ጉዳይ እንደሆነ ሁሌ እንድናስብ፣ ይሄ እውነት ደግሞ ለራሳችን ብቻ ሳይሆን ለሚጠላ ለጠላቶቻችን ልንነግራቸው፣ ልናሳስባቸው፣ ለሁኔታ ልንነግረው ሁል ጊዜ ያስፈልገን። እግዚአብሔር የተመሰገነ ይሁን። ድነታችን በኢየሱስ ክርስቶስ የተገኘው የዘላለም ሕይወት በእኔ ሁኔታ እግዚአብሔርን እየወደድኩ እግዚአብሔርን እየፈራው በተለያየ የስጋ ሁኔታ መውደቅ መነሳት ቢኖርም ደግሜ በጸጋው እየበረታሁ እየቆምኩ ላለሁት ለእኔ የዘላለም ኪዳኔ ነው። አይለወጥም፣ አይቀየርም። ይህ ማረጋገጫ ይሆንልን ዘንድ በመንፈስ ቅዱስ አተመን ይላል እግዚአብሔር ቃል። አሁን ማነብላችሁ ክፍል የታተመ ነገር አይንላጥም። በብሉይ ኪዳን ነገስታቶች በቀለበቶቻቸው ሕግን ያደነገጉና ያትሙ ነበር። በቃ ያተሙት ሕግ ለዘላለም የጸና ነው። ማንም ሊቀለብሰው አይችል፣ ማንም ምንም ሊያረገው አይችል። የዘላለሙ አምላክ በደሙ ያተመው በልጁ ደም ያተመው ማህተምማ ማን ሊቀለብሰው ይችላል? ማን ሊገለብጠው ይችላል? ማንስ ሊያፈርሰው ይችላል? ወገኖች የኔ ሁኔታ በምን ተደርጎ ልጅነታችን ቀልድ አይደለም ብለናል ከትላንት ወዲያ አይደል? ስንማር እግዚአብሔርን ቃል የተገባልን የኪዳን ደም የበግ ደም አይደለም፣ የኮርማ ደም አይደለም። ለአብርሃም የተገባው እንኳን የእንስሳት ደም እግዚአብሔር በእስራኤላውያኖች ዘንድ እስካሁን ይሰራል። ለተቀበሉት ለዳን ነው። ለእኛ ግን አዲስ ኪዳን፣ በቃ አዲስ ኪዳን በልጁ ደም ታትመን የእግዚአብሔር ልጆች ሆነናል። የእግዚአብሔር ርስቶች ሆነናል። የእግዚአብሔር ቤተሰቦች ሆነናል። ይሄ ምን ሊቀለብሰው ይችላል? ምን ሊለውጥብን ይችላል?
ሰዎች ጸንተው በኃጢአት ሲኖሩ ምን ማለት ነው? በኃጢአት ጸንቶ የሚኖር ሰው ይሄ ሰው መጀመሪያም ይህ መንፈስ በውስጡ የለም ወይም ደግሞ ክዷል ማለት ነው። ሰው በኃጢአት ጸንቶ የሚኖረው የሚወቅሰው የሚቀጣው የእግዚአብሔር መንፈስ በውስጡ ከሌለ ተመለስ የሚለው ስለሌለ ጸንቶ ይኖራል። ወይም አስቀድሞ ይህ መንፈስ በውስጡ አልገባም ማለት ነው። የዳነ ሰው ሊወድቅ ይችላል። መጽሐፍ ቅዱስ ሲናገር ጻድቅ እንኳን 7 ጊዜ ይላል ይወድቃል፣ ከዛ 7 ጊዜ ይነሳል። ጽድቁን ግን ሊያጠፋበት አይችልም። ያ መልካም ስራውን ሊያጠፋበት አይችልም። እግዚአብሔርን መፍራቱ በፍጹም ሊያጠፋበት አይችልም። ልጅነት በመስቀል ላይ የተሰራው ስራ ቀልድ ነው ወይ? ያ የፈሰሰው ቅዱስ ደም ቀልድ ነው ወይ? ኢቃቃ ጨዋታ አይደለም የተሰራው። ኢየሱስ ጌታ ነው። ቃሉን ላንብብላችሁ። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ እግዚአብሔር ለሰው ለሰጠው የተስፋ ቃል ሁሉ አዎን ማለት በእሱ ዘንድ ነውና፣ ስለዚህ ለእግዚአብሔር ስለ ክብሩ በእኛ ስለሚነገረው አሜን በእርሱ ደግሞ ነው። በክርስቶስም ከእናንተ ጋር የሚያጸናንና የቀባን እግዚአብሔር ነው። ደግሞም ያተመን፣ ሃሌሉያ፣ ምን ያደረገን? ያተመን፣ የመንፈሱንም መያዣ በልባችን የሰጠን እርሱ ነው ይላል። ሃሌሉያ። የመንፈሱን ምን ሰጥቶናል? መያዣውን ሰጥቶናል። ምን አድርጎናል? አትሞናል። በምን አተመን? በኢየሱስ ክርስቶስ ክቡር ደም አተመን። ሲያትመን ምን ብሎ አተመን? ልጆቼ ናቸው፣ ርስቶቼ ናቸው፣ ንብረቶቼ ናቸው፣ የኔ ናቸው ብሎ አተመን። ይህን ማህተም በምን ልትልጠው ትችላለህ? በምን ልትቀይረው ትችላለህ? በምን ልትሰርዘው ትችላለህ? በምንም። አንለስ ሰዎች በራሳቸው ፈቃድ ትተውት ካልወጡ በስተቀር ክደውት ካልወጡ በስተቀር የጸጋውን መንፈስ ካክፋፉ የተቀደሱበትን ያንን ደም ከረገጡ የእግዚአብሔርን ልጅ ከረገጡ እነሱ ኦልሬዲ የአመፅ ጥግ የክህደት ጥግ ውስጥ ስለገቡ ኦፍ ኮርስ ምንም ጥያቄ የለው። ልጆች ከወለድን በኋላ ቢያጠፉ ልጆች ከወለድን በኋላ የተለያየ ነገር ውስጥ ሊገቡብን ይችላል፣ ሊያጠፉብን ይችላል፣ በብዙ ነገር ውስጥ ሊያልፉ ይችላል። ልጅነታቸውን እንሰርዛለን ፍርድ ቤት ሄደን ወይስ ልጅነታቸውን እንሰርዛለን ከኛ ውስጥ ልንቀጣቸው እንችላለን? ታይም አውት ሊደረጉ ይችላል፣ ወይም ደግሞ የራሳችን የሆነ መንገድ ሊኖረን ይችላል። ልጄ አይደለህም ልጄ አይደለህም ብለው አንዳንድ የድሮ አባቶች ልጆቻቸው በጣም ሲያምፁባቸው ይካካዳሉ። ከሆነ ጊዜ በኋላ ደግሞ ይቅር ይባባላሉ። ማለት ልትነጥለው አትችልም። ደህንነታችን ለዘላለም ነው ወገኖቼ። ባካችሁ የኢየሱስ ያ ከባድ መንገድ፣ ያ የጭንቅ መንገድ፣ ያ የፈተና መንገድ ኢየሱስ ጌታ ያ ቀላል ዋጋ አይደለም የተከፈለበት። ማቹርድ ብናረግ በእግዚአብሔር ቃል ብንበለጽግ ለመንግስቱ ለራሳችን ለእግዚአብሔር ክብር ፍሬ ብናፈራ አባቴ በዚህ ከብራል አለ። ሃሌሉያ። ምንም ብትሉ እኔ ይሄን እውነት ይዤ ነው የምሄደው። ይሄን ሳስብ ደግሞ እምነቴ ይበዛል። ይሄን ሳስብ ይሄን እውነት ሳስብ ደግሞ ልቤ ይሞቃል። በእግዚአብሔር እምነት ላይ ልቤ ይሞቃል። ያን ጊዜ እግዚአብሔርን ለማክበር ራሴን ዝቅ አደርጋለሁ። ይሄ እውነት ሲገባኝ መንገዴን እሰልላለሁ፣ አካሄድን እሰልላለሁ። የኔ ጌታ ስሙ ይባረክ። እሰልላለሁ። እግዚአብሔር የተመሰገነ ይሁን። ልጅነታችን ግን የማይሻር ነው። ለምን? ጠላት በዚህኛን ማወናበድ ነው የሚፈልገው፣ ማታለል ነው የሚፈልገው። ለምን? የተከፈለውን ዋጋ በሆነ በእኛ መውጣትና መግባት እንዲህ ያህል ሊያወርደው ይፈልጋል። እንደነዚህ አይነት ሰዎች ታላቅና ኃያል የሆነ ቅጣት እንደሚጠብቃቸው መጽሐፍ ቅዱስ እንዴት የበለጠውን ቅጣት አይቀበሉም አይጠብቃቸውም ነው የሚል። እኛ የለንበትም እዛ ውስጥ። በእግዚአብሔር ቃል እውቀት ማደግ ግድ ነው። የህይወት ፍሬ ማፍራት ግድ ነው። ባንለው እንኳን በውስጣችን የመንፈስ ዲዩቲ
አለው፣ ስራ አለው። መጥቶ እኛ ውስጥ የእግዚአብሔር ርስት ሲያደርገን ደግሞ ይዞ የመጣው አንግቦ የመጣው እውነት ነው። እኛን ወዴት ለመምራት? ወደ እውነት ለመምራት። እኛን ወዴት ለመምራት? ወደ ጽድቅ ለመምራት፣ ክርስቶስን ወደ መምሰል ለመምራት፣ ወደዛ ፍጹም ወደ ሆነው ህይወትና መልክ ሊያመጣን መንፈስ ቅዱስን ተቀበል። መታተማችን የእግዚአብሔር ርስት ከመሆናችን ባሻገር የራሱ የእግዚአብሔር ንብረት ከመሆናችን ባሻገር ክርስቶስን እንድንመስል ደግሞ የሚሰራ ነው። ክርስቶስን እየመሰልን ብንሄድ እንኳን ምናልባት በዚህ ሟች ሰውነት ውስጥ ስላለን ጠላት ሰይጣን እንደፈለገ በሚፈነጭበት ዓለም ውስጥ ስላለን በተለያየ ሁኔታ ውስጥ እንኳን ብናልፍና ብንወድቅ በሆነ ነገር ውስጥ እንኳን ብንገኝ ጸጋ የተሰጠን ለዛ ነው። ወደ ጸጋው ዙፋን በእምነት እንድንቀርብ የተደረገው ለዛ ነው። እግዚአብሔር ሆይ እናመሰግንሃለን ብለን ጌታን ማመስገን ግድ ይለናል። በዚህ ልንደሰት ይገባናል። በዚህ እግዚአብሔር ልናመሰግን ይገባናል። ለምን? ሐዋርያው ጳውሎስ ምን አለ? በክርስቶስ ስለዚህ ለእግዚአብሔር ለክብሩ በእኛ የሚነገረው አሜን ደግሞ በእርሱ ነው። በክርስቶስም ለእናንተ ጋር የሚያጽናናን የቀባን እግዚአብሔር ነው። ደግሞም ያተመን የመንፈሱን መያዣ በልባችን የሰጠን እሱ ነው። ሃሌሉያ! ልጆች ነን፣ ተወደናል። ምንም ማደረግ አይቻልም። ምንም ልናረግ አንችልም። እንዴት እንደወደደን እንዴት እንዳፈቀረን ለዘላለም የማይነጠል ለዘላለም ከኛ የማይወሰድ ንጹህ በሆነው ደሙ ቅዱስ በሆነው ደሙ ታተመ። ሰይጣን እንዳያታልላችሁ እንዳይዋሻችሁ ዛሬያችሁን ተደስታችሁ ኑሩ። በዚህ እውነት ዛሬ ተዘልላችሁ ኑሩ። የዘላለም ርስት፣ የዘላለም ህይወት፣ የዘላለም ማንነት፣ የዘላለም መልክ ተሰጥቶናል። ገና እኮ የበጉ ድግስ ገና ተዘጋጅቶልናል። ደግሞ ምን እንጠቃለን? ያ እሱን እስክንመስል ድረስ እንጓዛለን፣ እንሄዳለን። በእኛ ሁኔታ በፍጹም። ይህ ማለት ግን በመንፈስ ቅዱስና በእግዚአብሔር ቃል አንሰለጥንም፣ አንማርም፣ አንበለጽግም፣ ወደዛ እድገት አንደርስም ማለት ግን አይደለም። ሰው እየደረሰ ሲመጣ ብዙውን ነገር እየተወ እየጣለ ስጋዊነትን እየናቀ ከክርስቶስ ጋር በመስቀሉ እንደተሰቀለው እንደዛ ስጋ ራሱን እየሰቀለ ለጸጋ ሕያው የሆነ ለስጋ ደግሞ እየሞተ ይሄዳል። እንደዛ አይነት ሰው ምን ልትሉ ትችላላችሁ? አመፀኞች፣ ሰው የተቀደሰበትን መንፈስ የሚረግጥ የእግዚአብሔርን ልጅ የረገጠ በመስቀል የተሰራውን ስራ የሚያክፋፋ የጸጋውን መንፈስ የሚንቅ እነዚህ ምን አይነት ሰዎች የትኛው ምዕራፍ ውስጥ የተቀመጡ ናቸው? አሉ ግን እየሰማናቸው እያየናቸው ነው ያለ ነው። ምህረት ለሰማ ነው ቃል ይሁንልን በጌታ በኢየሱስ ክርስቶስ። እኛ ግን እግዚአብሔርን እንፈራለን፣ እስከ መጨረሻው ድል እንነሳለን። ሰው በእግዚአብሔር ቃል እያደገ ከሄደ ድል እየነሳ ክርስቶስን እየመሰለ ከመጣ ምንም ጥያቄ ደግሞ ወደዛ ነው የምናድገው። ሙሉ ሆነን አይደለም፣ ሙሉዎች አይደለንም፣ ፍጹማኖች አይደለንም፣ እንደክማለን። ድካም ግን የመጥፊያ ማረጋገጫችን አይደለም። ከእግዚአብሔር ርስት የመሰረዝ ማረጋገጫችን ግን አይደለም። ይሄ ልላችሁ ነው የፈለኩ። አይደለም፣ ልንኖር ይገባል። አዎ፣ ለምን? ጌታን ባወቃችሁት በቀረባችሁት ቁጥር ትወዱታላችሁ። የምትወዱትን ሰው አትበድሉ አይደል? የምታፈቅሩትን የምትወዱትን ሰው አትበድሉ። ጌታን እንወደዋለን፣ ጌታን እናፈቅረዋለን። እንወድቃለን። አዎ፣ ለዚህ እኮ ነው በድካማችን ምን የሚል የሚራራ እንደምንደክም ያውቃል። አዎ፣ እንደምንወድቅ ያውቃል በደንብ። ጸጋ ለምን ተሰጠን ታዲያ? ብርቱዎች ከሆነን ሰው አምኖ ከዳነ በኋላ ጽኑ ሆኖ ብርቱ ሆኖ ለምን አይቀጥልም? ርስቱን ለማላገጫ አሳልፎ አይሰጥም። እግዚአብሔር አሳልፎ አይሰጥም። ኢየሱስ ጌታ አቧራችንን ሊያራግፈልን ይችላል። ቆሻሻችንን በደሙ ያጥብልናል። ድካማችንን ያነጻል። ደግሞ እንደገና ያቆመናል። የእግዚአብሔር መንፈስ እነዛ በደረቁ አጥንቶች መካከል ሕዝቅኤል ሲመላለስ እግዚአብሔር እንደተናገረው ነው። እነዚህ የደረቁ አጥንቶች እንደገና በህይወት ይኖራሉ ብሎ ጠየቅ። ሕዝቅኤል ሰምቶም አይቶም ስለማያውቅ ይኖራሉ ማለት አልቻለም። ጌታ ሆይ አንተ ታውቃለህ አለ። አዎ ሰምተን አናውቅም። የተበታተነ እግር ወደዛ፣ እጅ ወደዛ፣ ጭንቅላት ወደዚህ ምንም አይገናኝ።
እውነት ብለሃል፣ እውነት ነው አለ። ነገር ግን እኔ አለ ቁርበትን አገባበታለሁ፣ ጅማትን አገባበታለሁ፣ ቅልጥም አጥንት ሰጠዋለሁ፣ ሁሉ ነገር አደርግለታለሁ አለ። እሺ ጅማት ቅልጥምን ሰጠው፣ ቁርበት አለበሰው፣ ሙሉ ይሆናል? ህያው ይሆናል? ህያው ያደረገው የቱ ነው? አራቱንም ነፋስ አጥራ አለው። ትንቢትም ተናገርባቸው፣ መንፈሴን አስገባባቸዋለሁ ብለህ ንገራቸዋል። ያን የእግዚአብሔርን እስትንፋስ ያን የእግዚአብሔርን ንፋስ ሲጠራ ህያው ሆነው ቆሙ ይላል። የተሰባበረ የተቆራረጠ የደረቀ ነገር ህያው የሚሆነው በእግዚአብሔር መንፈስ፣ ታላቅም ሰራዊት ሆነው ቆሙ ነው የሚል። አየህ፣ የሚያቆም ታላቅ ሰራዊት የሚያደርግ ብርቱ የሚያደርግ ምንም ነገር አይደለም፣ የእግዚአብሔር መንፈስ። ይህ እስትንፋስ የተሰጠን ህያው የሆነው የእግዚአብሔር መንፈስ፣ በውስጣችን ያለው የእግዚአብሔር መንፈስ እሱ ነው የሚያቆመን፣ እሱ ነው የሚያጸናን፣ እሱ ነው ብርቱ የሚያደርገን፣ እሱ ነው ጀግና የሚያደርገን፣ ፍጹም ሙሉ የሚያደርገን እሱ ነው። የእግዚአብሔር ስም የተባረከ ይሁን። ልጅነታችን የሚያኮራ የሚያስደስት ኢየሱስ የከፈለልን ዋጋ ሁሌ እያሰብነው ሪጆይስ እንድናደርግ የሚገባ እውነት ነው። ማንም ይሄ እንዲነካባችሁ አትፍቀዱ፣ በእውነት አትፍቀዱ። በዚህ በመመለስ ውስጥ ያለን ሰው እንዴት ነው እንዲና እንዲያ ስለሆንክ ድነትን ታጣለህ የምትለው? this is so blasphemy። እግዚአብሔር ምህረት ያድርግልን፣ አቤቱ ምህረት ያድርግልን። ለዚህ ብቻ ነው ኢየሱስ በቃ በመስቀል ላይ ደሙን ያፈሰሰው? በቃ የሆነ ነገር እስከምናደርግ የሆነ ነገር እስከሚገኝብን ድረስ ነው እንዴ? አይደለም እኮ። እውነቴን ነው እኮ የምነግራችሁ፣ አይደለም። ካልፈለጉት በቃ በፈለጉት አመፅ መንገድ ፈልገው ይሄዱ፣ ለዛ የሚሆናቸው ዋጋ ይቀበላሉ። በኃጢአት ጸንተው ካለ አንድ ሰው ከጸና የተቀበለውን እውነት የመጀመሪያውን የጸደቀበትን የተቀደሰበትን ደም አልፈለገውም ማለት እኮ ምንም ጥያቄ የለውም። በቃ ለእነሱ ነው የተጻፈው። እንዲህ ለሚሆኑ በእንዲህ መንገድ ለሚሄዱ በቃ ላልፈለጉት ለካዱት ለእነሱ ነው የተጻፈው፣ ለእኛ አይደለም። ለእነሱ ነው የተጻፈው። ዋው! ስሙ ይባረክ አባታችን ኤሎሂም ያህዌ፣ ኤሎሂም ያህዌ ስሙ ይባረክ፣ ስሙ ይባረክ። ይህን የሚሰማ ጆሮ የተቀደሰ የተባረከ ይሁን፣ የተባረከ በቃ ይህን ቃል የሚሰሙ የተባረኩ ይሁን። ቤታቸው ይባረክ፣ ኑሯቸው ይባረክ፣ ጤናቸው ይባረክ፣ ዘላለማቸው የተባረከ ይሁን። አሁንም ለአንተ ያላቸው ፍቅር ይብዛ። አሁንም ለአንተ ያላቸው መታዘዝ ይብዛላቸው፣ ጸጋ ይብዛላቸው። አይጡ አይቸገሩ። በፈተናቸው አብረሃቸው ሁን። አንተ ልዑል መጠጊያቸው ሁን። በእውነት ሊያድናቸው ከሚወጣ ከአዳኝ ጉልበት አድናቸው፣ ከጨለማ ጉልበት አስጥላቸው። መዳናችን ትልቅ ነገር ነው። መዳናችን እኛ አከበራቸው ነው የሚለው እኮ። ምንድነው መክበር? ምን ይሆን መክበር? ምን ይሆን የሚገባን? የጠራቸው አጸደቃቸው፣ ያጸደቃቸውን አከበራቸው። ልጅ አድርጎ አከበረን። ድቅድቅ ጨለማ ውስጥ የነበርነውን በፍጹም የእግዚአብሔር ልጆች ተብለን እንጠራ። እኛ እማንታሰበውን እኛን በውድ ልጁ ደም ዋጋ ከፍሎ የራሱ አደረገን። ርስቶቼ ናችሁ አለ፣ እርሻዎቼ ናችሁ አለ፣ ቤቴ ናችሁ አለ፣ የኔን ገንዘቦቼ ናችሁ አለ። በቃ የሱ ነን። ማንም ከእጁ አያወጣንም። የትኛውም ድካማችን ልጅነታችንን አይሰርዘውም። በቃ አይሰርዘው። ተመስገን። እንዴት አይነት ደስታ ነው የሚሰማኝ! ያ በምንም አይነት ፈተና ውስጥ ብታልፉ I tell you the truth ማለት እንዲህ አይነት ውድቀት ወይም እንዲህ አይነት ጥፋት የሰው ልጅ ይወድቃል ወይ የምትሉበት አይነት ሌቭል ድረስ ብትወድቁ፣ እዛ ሸለቆ ውስጥ እዛ የተገነጣጠለ የተሰባበረ በቃ ማንም ሊያነሳችሁ በማይችል አይነት ሁኔታ ውስጥ የወደቃችሁ ወንድሞቼ እህቶቼ፣ ይሄ መልእክት ለእናንተ ነው። ፍንጠር ብላችሁ የምትነሱበት እውነት ነው የነገርኳችሁ። አንተ የምትተኛ ንቃ፣
ከሙታንም መካከል ተነስ። ማን ያበራልሃል? ክርስቶስ ያበራልሃል። ብርሃን ሲመጣ ሰው የወደቀበትን ቦታ ያያል፣ ሰው ያለበትን ቦታ ያያል፣ መነሳት ይሆንለታል። ተነስ ንቅ ነው ያለው። ዛሬ መንቃት ይሆንልና፣ ዛሬ መነሳት ይሆንልና። ተመስገን 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 ተመስገን። ጳውሎስ እኔ ልጅ ሳለሁ የልጅነትን ነገር አስባለሁ። ምናልባት ሰሞኑን እሱንም እናየው ይሆናል። በጎለመስኩ ጊዜ ግን የልጅነትን ጠባይ ሽሬአለሁ አለ። በጎለመስኩ ሲል የሻረው የትኛውን የልጅነት ባህሪ ነው? ምናልባት ነገ እሱን እናየዋለን። እየጎለመስን ስንመጣ የልጅነትን ባህሪ እየጣልን እንመጣለን እንጂ ልጅ ነህ ተብሎ ወይም ደግሞ የልጅ ባህሪ ታየብህ ተብሎ እንዲና እንዲያነህ ተብሎ ልጅነትን አይሰረዝም። ተጽናናችሁ? ደስ አላችሁ? ምን ተሰማችሁ? ዋው! ለሰከንድ አይምሯችሁን ከፍታችሁ ስለማትቀበሉት የዚህን ክፉ ሀሳብ በዚህ ጌታ ደስ ያሰኘኛል። የሆነ ቶት ሲያመጣባችሁ ሳቁበት አልኳችሁ ቅድም፣ አሁንም ደግመዋለሁ። ሳቁበት። በቃ ልጅ እንዴት ነው በጣም እንደተወደዱ ልጆች ተብሎ ተጽፎልናል። የተወደደ ልጅ እንዴት ነው በቤቱ የሚኖረው? መወደዱን ያወቀ ምን ያህል እንደተወደደ የገባው ልጅ እንዴት ነው በቤቱ የሚኖረው? መንገደኛ ሁሉ ያስፈራራዋል። መንገደኛ የዛተበትን ሁሉ ተቀብሎ ብሎ ይፈራል? አይፈራም። በቃ ቢያጠፋ እንኳን በቃ እናቴ እኔ ልጆቼ በጣም ያው ማንም ልጆቹ እንደሚወድ እንደዛ እንደማለት ነው። እና ቶሎ እርግፍ እንገጣ እንችላለን እንደ ጥፋቱ ሌቭል፣ ግን በቃ ነው ጽድት። ከዛ ልጅ ንቅፍ፣ ከዛ ሰው ላጠፋው ጥፋት እንኳን አሳልፈን አንሰጠው። ቅድም ኢዮኤል 2 ላይ እንዳየ ነው ማለት ነው። ርስትህን ለማላገጫ አሳልፈ አትስጡ ብሎ ሲጸልዩ እግዚአብሔር እሺ ያለ በቃ አሳልፎ አይሰጥም። እኔን እናንተን ርስቱን ልጆቹን በጌታ በኢየሱስ አሳልፎ አይሰጥም። ስታመልኩት ደስ እያላችሁ አምልኩት። ስሙን ስትጠሩ ደስ እያላችሁ ስሙን ጥሩት። ስትጸልዩ አባ በቃ ውድቅ እንደፈለጋችሁ ናችሁ ብቻ አባዬ በሉት። በቃ ዳስ ኢነፍ። ሌላውን መንፈስ ቅዱስና እግዚአብሔር ጸጋ ነው የሚሰራው በእናንተ ላይ። ምንም ነገር አናመጽበት እንጂ ተመለስ ሲለን እምቢ፣ አታድርጊ ሲለን እምቢ አይባልም። እግዚአብሔርን ሰምተን መመለስ። ይሄ ከሆነልን የበጉ እራት ይጠብቀናል ማለት ነው። ያ የጽድቅ መጎናጸፊያ ይጠብቀናል ማለት ነው። ጌታችን እኛን ለማስተናገድ ያን ጊዜ አሸንፍጦ ይነሳል ማለት ነው። ክብር ለኢየሱስ ይሁን። ክብር ላዳነን ይሁን። ስለዚህ ዛሬ ልላችሁ የፈለግኩት እግዚአብሔር ርስቱን ለማንም አሳልፎ አይሰጥም። ለምን? ልጆቹ ስለሆነን፣ ርስቱ ስለሆነን፣ ልጅነታችን ቀልድ ስላይደለ የተከፈለው ዋጋ እንደ ባስነጠስን ቁጥር የምንሰጋበት ስላይደለ የሚያሰጋ አይደለም። ልጅነታችን የዘላለም ነው። ስለዚህ ምን አደረገን? የርስቱን መያዣ ሰጥ አተመን ነው የሚለው። ታትመናል። የራሳችን አይደለንም። በዋጋ ተገዝተናል። የእሱ ነን። እሱ እንደወደደ ያደረገናል እንጂ እሱ ይመራናል እንጂ እሱ ያኖረናል እንጂ ማንም የኛን ነገር መንጠቅ መውሰድ እንዲያና እንዲህ ነው ማለት አይችልም። እዚህ ደስ ይበላችሁ ልላችሁ ነው። በልጅነታችሁ ልጅ በመሆናችሁ ተደሰቱ። እግዚአብሔርን አመስግኑ። ጌታን አመስግኑ። ስለኛ የተከፈለውን ዋጋ ስጡ። የጸጋውን መንፈስ አክብሩ። የእግዚአብሔር ልጅ አክብሩት። ደስ ይበላችሁ። ስታመልኩ ልጅ መሆናችሁ እየገባችሁ ደስ እያላችሁ አምልኩት። ያ በራሱ ጸጋ በእናንተ ላይ እንዲለቀቅ ያደርጋል። ያ ጸጋ ደግሞ አመፃንና ኃጢአተኝነት ምኞትን እንድንንቅ፣ እንድንተው፣ እንድንክድ ዕለት ዕለት ወደዛ እውነት እንድንጠጋ፣ ክርስቶስን ወደ መምሰል እንድንጠጋ የሚያደርግ ኃይል ይለቀቅልናል።
እግዚአብሔር የተመሰገነ ይሁን። ይወደናል። በተለያየ አሁን ደጋግሜ የምናገረው ለዛ ነው። ብዙዎች በቃ እንዲህ ካላደረግ እንደዚህ ሆን ምህረት ቅድም እንዳልኳችሁ ጳውሎስ እንደተናገረው መልሼ እንግዲህ ልመለስ ማለት ነው። መንፈስ ቅዱስ አልጨረሰም። የልጅነትን ባህሪ ሽር ያለው አለ። ከፍ ብሎ ያለውን ክፍል ስታጠኑት በጸጋ ስጦታ በጣም የተንቆጠቆጡ ናቸው እንግዲህ ደቀ መዛሙርቶች ወይም ደግሞ በዛ የነበሩት ቅዱሳን። ነገር ግን በጸጋ ስጦታ ማገልገልህ በመንፈሳዊ ማንነት ማቹር ማድረግን ማረጋገጫ ነፃ ስለሆነ የእግዚአብሔር መንፈስ ይሰራል። ነገር ግን እነሱ አላደጉም፣ ማቹር አላረጉም ነበር። በተለያየ ድካም ውስጥ ወይም በተለያየ ሰጋዊነት እየተገለጡ የሚያስቸግሩ ነበሩ። ይሄ የልጅነት ባህሪ ነው ይላቸዋል። ለምሳሌ ይቅር አለማባባል፣ መፎካከር፣ ጥላቻ፣ ጎሰኝነት፣ ጎጠኝነት እንደዚህ ይሄ የልጅነት ባህሪ ነው ይላል። ሰው ሙታን ስላስነሳ በጥላቻ ሊመላለስ ይችላል። በዚህ አላደገም። ይሄ ደግሞ የመንፈስ ፍሬ አይደለም። የመንፈስ ፍሬ አንዱ እንማርበታለን። ፍቅር ካሉት መካከል ፍቅር ነው አይደል? የእግዚአብሔር መንፈስ ስንቀበል የተቀበልነው የመንፈስ ፍሬ አለ። ያ የመንፈስ ፍሬ ደግሞ ፍቅር አይደል? ማደግ መውጣት አለበት። ያንን የሚያወጣው የእግዚአብሔር ቃል እውነትና የእግዚአብሔር መንፈስ ነው። ሰው ወደ እግዚአብሔር ቃልና ወደ እግዚአብሔር መንፈስ ስንመለስ በውስጣችን የተተከለው የእግዚአብሔር ዘር የመንፈስ ቅዱስ ስጦታ ከውስጣችን መውጣት ይጀምራል። ፍቅር ማውጣት ስትጀምር ቅድም እንደነገርኳችሁ ነው። ይቅር ማለት ስትጀምር፣ ይቅር ባለ ማለት እንዴት ነው የእግዚአብሔር ልጅ መሆን የሚሰረዝብኝ? አላደኩም እንጂ ልጅ ስለሆንኩበት እንጂ ስላልገባኝ እንጂ ልጅነቴን የሚያሳጣ ጉዳይ አይደለም። ማቹር ሳደርግ ግን የሚጠላኝን መውደድ ጀምራል። ለሚጠሉኝ መጸለይ ጀምራል። አሁን አደግኩ አለ ጳውሎስ። አሁን ማቹር አድርጌያለሁ። ያን ጊዜ እንደዛ ሆኜ በብዙ ውድቀት ውስጥ ላልፍ ችዬ ሊሆን ይችላል። አሁን ግን ማቹር ሳደርግ ያኔ የልጅነት ባህል ሸው በቃ ባይ ብየዋል። አሁን ቢረግሙኝ መመረቅ ነው አለ። ቢጠሉኝ መውደድ ነው አለ። ቢያሳድዱኝ ስለነሱ መማለድ ነው አለ። ማቹር አረገ። ልጅነቱ ግን ተነካ። ወደዛ ለምን ይወሰድብናል? ይሄን ማስተማር፣ ይሄን ማገዝ አንድ ነገር ነው። ይሄን ካላደረጋችሁ አትድኑም። ድነታችሁን ፈጽሙ። የትኛውን ድነት ነው የምፈጽመው? መስቀል ላይ የፈጸመው እኔን የምፈጽመው? ይሄ ብላስፌሚ ነው። የእግዚአብሔር ልጅ የረገጠ የተቀደሰበትንም ያንን ቅዱስ ደም የረገጠ እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ። እንግዲህ እነዚህ ሌላ ሌቭል ላይ ያሉ ናቸው። እነሱ እንዴት የበለጠው ቅጣት አይጠብቃቸው? እኛ ግን የእግዚአብሔር ልጆች ሆነን ግን ባለመብሰልና ባለማደግ በውስጣችን የተተከለው የእግዚአብሔር ቃል እና ጸጋ ባለማደጉ ምክንያት የተቀበልነው ሕይወት አንድ ሆኖ ባለማደጋችን ምክንያት እንደ እግዚአብሔር ቃል ስላልተመላለስን እግዚአብሔር በእኛ ማለት ባለመሆን ቅር ሊልሰኝች ማለት እንዴት ይከፋዋል ለማለት አልችልም፣ ግን ያዝናል ይላል እግዚአብሔር። አታሳዝኑት ይላል እግዚአብሔር መንፈስ። ለምንድን ነው እግዚአብሔር መንፈስ የሚያዝ ነው? ማሳዘንስ ማለት ምን ማለት ነው? አለመታዘዝ ነው፣ ሌላ ነገር አይደለም። በቃ በዚህ ሂዱ ይሄን አድርጉ ሲለን የእግዚአብሔርን ቃል ወይም የእግዚአብሔርን መንፈስ ድምፅ ችላ ማለት በራሱ እግዚአብሔር እንዲያዝን የእግዚአብሔር መንፈስ እንዲቆጣ እንዲያዝን ማድረግ ነው አንዱ። ስለዚህ ማደግ አንድ ነገር ነው፣ መብሰል አንድ ነገር ነው። ልጅነት ግን የዘላለም ነገር ነው። ማንም ማቹር ስላላደረግን ልጅነታችን ላይ ተዘሎ መምጣት የለበትም። የዘላለም ድነታችን ላይ ተዘሎ መምጣት የለበትም። እሱ እማይነካ የሚነካው ቅድም እንዳልኳችሁ በኃጢአት ጸንተው ከኖሩና ካልፈለጉት ከካዱት ማን ያስገድዳል? ማን ያስገድዳቸው? ማንም አያስገድድም። ማንም አያስገድድም እንኳን ጌታ። ልጅነቴ ግን እስክረዳው ፍጹም ወደሆነ ወደዛ መልክ እስከሚሄድ ድረስ ብዙ መላላጥ በህይወቴ ሊያልፍ ይችላል። ብዙ የሚነቃቀል ነገር ሊኖር ይችላል። ምክንያቱም ብዙ ያልገባኝ ነገር ስለሚኖር እንዲገባኝ ደግሞ መንፈስ ቅዱስ ተሰጥቶኝ ጸጋው ተሰጥቶኝ ሰንፌ ካልሆነ ደክሜ ካልሆነ በስተቀረ መንፈስ ቅዱስ እኮ ሊረዳኝ ነው። እኔ ውስጥ ያለ እውነት የምፈልገው ከሆነ እርዳኝ፣ አግዘኝ፣ ምራኝ ካልኩት በቃ ከዚህ ይጀምራል። አንተን መምራት ሲጀምር ይሄን እንድታነሳ ነው የሚያደርግ። ቃሉን እንድታነሳ ያደርጋል። ቃሉን ስታነሳ መንፈሱ አብሮ ይነሳ፣ ጸጋው አብሮ ይነሳ። ከዛ ያግዘናል። እንዴ
ታዲያ መንፈስ ቅዱስ ለምን ተሰጠን? የጸጋው ባለጸግነት እንዲመሰገን ዘንድ ተባለ። ለምን ታዲያ ተሰጠ? አያስፈልገንማ። በቃ የሚጠሉኝን በቃ እንትን ካላልኩኝ የሆነ ነገር እንደዚህ ምናምን ካላልኩኝ ምጠፋ ከሆነ እንዴ በራሴ ፐርፎርማንስ ላይ ነገሩ ያለው ይሄ ብላስፈሚ ነው፣ ብላስፈሚ ነው። እንዲህ ጸጋው ለምን ተሰጠኝ? እንዲያግዘኝ እኮ ነው፣ እንዲመራኝ እኮ ነው። መንፈስ ቅዱስ እኮ እኔ ውስጥ የሚኖረው መንገዱን አላውቀውም። የገባሁበት ያ የዘላለም መንገድ እኔ መንገዱን አላውቀውም፣ አካሄዱን አላውቀውም፣ ህጉን አላውቀውም፣ ስርዓቱን አላውቀውም። እንዳውቀው ነው በእኔ ውስጥ የተቀመጠው። ስለዚህ አሳውቀኝ ማለት አንድ ነገር፣ እኛ ማቹር እንድናረግ እንድንበስል፣ ጌታን እንድንመስል እንድንመስል ወደዛ እውነት እንድንሄድ። ቀልድ አይደለም ክራይስትን መምሰል ማለት። በዚህ በኩል የሚሞት ነገር አለ፣ በዚህ በኩል ደግሞ ህያው የሚሆን ነገር አለ። ለጽድቅ ህያው ይሆንን፣ ለስጋ ደግሞ የሞትን አይደል ጳውሎስ ያለው። እኔ ከዚህ በኋላ ህያው ሆኜ አልኖርም። ምን ማለት ነው? ጳውሎስ የሚባል ሰው ህያው ሆኖ አይኖርም። ክርስቶስ በእኔ ህያው ሆኖ ይኖራል። እንኪያስ በጳውሎስ ውስጥ የሚኖረው ክርስቶስ ነው። እዚህ ሌቭል ለመምጣት ቀላል ሌቭል አይደለም ይሄ ሌቭል። እና ፍጹም የሆነው ነገር እኛ ህይወት ውስጥ ካልታየ እንዴት ትጠፋላችሁ ብለህ ያንን ሰው ተስፋ እናስቆርጣለን? በፍጹም በርቱ ነው የሚባለው። እንዲህ ብላችሁ መንፈስ ቅዱስን ጠይቁ፣ በእግዚአብሔር ፊት ቅረቡ። እሱ ይህን ምድራዊ ነገር እንድትተዉ ሸክማችሁን እንድትጥሉ ያደርጋችኋል ስትለው ሰው ደክሞም ከሆነ አሃ ለካ መበርታት ይቻላል፣ ለካ እንደዚህም ተብሎ መጸለይ ይቻላል፣ ለካ መንፈስ ቅዱስ ለካ ያግዘኛል፣ ምን ሆኜ ነው ይላል። ምክንያቱም ሰው በተለያየ ፈተና በተለያየ ስርዓት ታስሮ ነው ያለው። በሀሳቡ ታስሯል፣ በስሜት ታስሯል፣ በአካሄድ ታስሯል፣ በኑሮ ታስሯል፣ በብዙ ነገር ስርዓት ውስጥ ነው። ይህንን የምታወጣው ያስፈራራ ልታወጣው አችልም። የምስራችሁን ነግረ ነው የምታወጣው። this is gospel። ወንጌልን ሰብከን የተጠራ ነው። እንለወጣለን፣ እንቀየራለን፣ እናድጋለን፣ ማቹር እናረጋለን። ትላንት እንደተጓዝነው ዛሬ አንቀጥልም። ዛሬ እንደነበርነው ነገም አይቀጥልም። ለምን? ጌታ እስካለልን ድረስ መንፈስ ቅዱስ በእኛ ውስጥ አለ፣ ለዘላለም የታተመው የእግዚአብሔር ርስቶች እስከሆንን ድረስ፣ የእግዚአብሔር ልጆች የእሱ ንብረቶች እስከሆንን ድረስ እግዚአብሔርን ወርሳችሁታል ይላል። እሱ ብቻ አይደለም አይደል? የኛ ርስት፣ እኛም የሱ ርስት ነን፣ እሱም ደግሞ የኛ ርስት ነው። ወርሰነዋል። የኛ ነው፣ ንብረታችን፣ የኛ ጌጣችን፣ አባታችን። ቀልድ ነው ልጅነት አይደለም። ብዙ ስላልገባን ስላልተረዳ ነው። ይሄ እውነት ሲገባ ለየትኛውም ዲሰፕሽን እጅ አትሰጥ፣ አትንበረከክ፣ አትወድቅ። እውነት ይሄ ሲገባ እምነታችን ራሱ ይበዛልናል። በምንም ሁኔታ ውስጥ ታልፉ አባ የምትሉበት ያ ማንነት አቤት ልጄ ወደሚለው የህይወት መስመር ውስጥ ያስገባል። ብዙ ነገር የአባቴን አይቼዋለሁ ጌታ። ልናገር እንጂ ያዳነኝን ከሞት ያስመለጠኝን የታደገኝን አባቴን ላውራው እንጂ እኔ ያላወራሁለት ያየሁት የቀመስኩት የዳሰስኩት ላውራ እንጂ። ልጅነት ቀልድ አይደለም ወንድሞቼ እህቶቼ፣ አታስነኩ። ኖ በፍጹም የጌታዬ ደም እኮ ነው የፈሰሰው። የጌታዬ ደም ሰማይ የሚጓጓለት ሲወዱት የሽዋ ሀማሽያ የሽዋ ይህ ድንቅ መካር አምላክ የሰው ልጅ ሆነ ስለኔ። አይቀይረው ይህን አይደንቲቲ እግዚአብሔር በዘላለም ክብር አክብሮታል። ማንም ታይቶ ተሰምቶ አላወቅነውም እስካሁን። ይህን ክብር ስንሄድ ነው የምናየው። ሊመጣ ባለውም እንኳን ዓለም ክብር ተብሎ ምን አይነት ክብር ገና አላወቅነውም፣ ግን ስንሄድ እናየዋለን፣ ሲመጣም እናየዋለን። አክብሮታል። የሰው ልጅ የሚለውን ያንን ማንነት አክብሮታል። የሽዋ ይሄንን ማንነት አክብሮታል። ነገሰ። ልዑል እሱ ነው አሁን። ጌታ እሱ ነው አሁን። አለቃ እሱ ነው አሁን። የበላይ እሱ ነው አሁን። በልጅነታችን ቀልድ የለም። እንዳታስነኩ።
የሚመጣው ንፋስ ሽው እያረገዛም እዚህም ያላጋል ከሆነ እንዴት ነው ፍጹም ወደ ሆነው ሙላት ወደዛ ጸንተን የምንቀርበው የምንሄደው? የፈለገ ነገር ውስጥ ልታልፉ ትችላላችሁ። የፈለገ ነገር ሊሆን ይችላል በህይወታችሁ። በተለያየ የአጋንንት ኦፕሬሽን ውስጥ ያሉ ሰዎች ማለት ይሄ ከምንም ነገር ጋር ሳይያዝ እንዲሁ አላደል ጠላት በህይወታቸው ውስጥ ባለ ክፍተት ውስጥ ገብቶ ነገራቸው የተያዙ ሰዎች ሊኖሩ ይችላሉና ለእነሱም ጭምር ነው ይህን ቃል የምናገረው። ምንም ነገር ይሁን ጌታ ይወደኛል። ቢወደኝ ኖሮ እንዲህ እስኮን ዝም ይላል ወይ የሚል ቃል ልትናገሩት እንደምትችሉ ውስጤ ሰምቷል። እግዚአብሔር አዋቂ ነው። እግዚአብሔር መልካም ነው። እሱ ጻድቅ ነው። እሱ ቅዱስ ነው። በገባን ጊዜ ግን ጨለማ አይደል የያዘው? ብርሃን ሲበራለህ ነቅሎ ይሄዳል። ብርሃን ሲበራለህ ብን ብሎ ይሄዳል። ለምን? ብርሃንን መቋቋም የሚችል አይደንቲቲ የለውም። ማንነቱ ነው። ብርሃንም በጨለማ ላይ ያበራል፣ ጨለማም አላሸነፈውም ነው አይደንቲቲው። የጨለማ አይደንቲቲ ብርሃን ሲመጣበት ቫኒሽ ያደርጋል። አለቀ። ይሄ ስሪቱ ነው የተሰራው ማንነት፣ አካል አይደለም። ጨለማ አይደል? በቃ ብርሃን እየጨመርክ ስትመጣ ማንነቱ ነው እየተሸነፈ ይሄዳል። ኑ ወደ ኢየሱስ፣ ኑ ወደ ጌታ፣ ኑ ወደዚህ ፍቅር። ምን ያህል እንደሚወደን አብ አሳይቶናል። አንድያ የሚወደውን ልጁን በመስጠት እስከ ሞት ጨክኖበታል። የተሰጠን የፍቅር ሌቭል ለመላእክት እንኳን የለውም። መላእክቶች እንኳን እንደዚህ አልተወደዱ፣ ማንም አልተወደድም። እኛ የተወደድንበት ፍቅር። ኢንጆይ የክርስትና ህይወታችሁን ኢንጆይ አድርጉት። ባላችሁ ነገር ላይ እግዚአብሔርን አመስግናችሁ ተንቀሳቀሱ። የማያስፈልግ ነገር ውስጥ አትቁ። ማይሆን ነገር አንነካካ። ምናልባት የሆነ ነገር ሆነን ከሆነ በቃ ዛሬ መመለስ ሆኖልናል። ዛሬ በቃ መለወጥ ሆኖልናል። ወደ ጌታ ቀረብን፣ ማቹር እናደርጋለን፣ እየበሰልን እንሄዳለን። ትላንት በወደቅንበት ዛሬ አንገኝም። ትላንት በሳትንበት ዛሬ አንገኝም። ጸጋ ይበዛልናል፣ ኃይል ይጨመርልናል፣ ፍቅሩ ይበዛልናል። በወደድነው ቁጥር ጸጋ ይጨመራል፣ ምሕረት ይበዛል። ብትወድቅ እንኳን ደስ ሲል በፍጹም የኢየሱስን ስራ የሚያፈርስ ነገር አትቀበሉ። የነፍሳችንን መዳን ዕለት ዕለት እንፈጽማለን። ምን ማለት ነው የነፍስ መዳን? ሰው ባልበራለት ነገር ስቲል በጨለማ ነው፣ ምንም ጥያቄ የለውም። ባልገባን ነገር ስቲል ባልገባን ነገር ውስጥ ነን ያለ ነው። ከገባንስ ደግመህ በዛ ባልገባህ ነገር አትገኝም። ስለዚህ አንድ ነገር ጨመርኩ ማለት ነው። ነገም አንድ ብርሃን ጨመርኩ ማለት ነው። ነፍሴን በእግዚአብሔር ቃል እውቀት መገብኳት። ከትላንት አለማወቋ ዛሬ ወደ ማወቋ ተሸጋገረች። በቃ እያደግኩ እመጣለሁ። ፍጹም ወደሆነ ወደሱ እንቀርባለን። መንፈሳችንማ በኢየሱስ ክርስቶስ ድነናል፣ ያው ሆኖናል። መንፈስ እንግዲህ አያድግም። እግዚአብሔር ነው እሱ እስትንፋሱን የሰጠን። እሱን ሲወስድ ነው የምንሄደው። አለቀ በቃ። ይሄ እኮ ወደ ታች ነው የሚቀረው። ይሄ ግን ማደግ አለበት። ለምን? እስር ቤት ታስሮ ነው የኖረው። ጨለማ ውስጥ ነው የነበረው። ግዞት ቤት ነበር የነበረው። በሞት ፍርሃት ቀንበር ታስሮ ነበር። ህይወቱን ዘመኑን ሁሉ ታስሮ ነበር የነበረው። የእግዚአብሔር ብርሃን ሲመጣ ነፃ ወጣው፣ ወደሚያስደንቅ ብርሃን አስገባው። ኢሚዲየትሊ ይፈታል። አይምሮ ነፃ ይሆናል ወይ? አይሆንም። መማር እንደ እስራኤላውያኖች እኮ የሆነ ምድረ በዳቸውን አጋምሰው የሆነ ሰዓት ላይ ከሆነ ግብፅ አሉ። ግብፅ ይሻለም ትዝታ ውስጥ ገቡ። ናፈቃቸው። እንዲህ ከምንሆን ያኔ እኮ ሽንኩርቱ ማለት ጀመሩ። ይሄንን መዳን ፈጽም። እዛም ሆኖ ድንቅና ታምራቱን አይተናል። ፈርዖንን እኔ ጌታ ነኝ እኔ አምላክ ነኝ ሲል የነበረው ቁርጫ ሲበላው አየን። በቃ በእንቁራሪት እኮ አስጨነቀ። ይሄን ጉድኛ ማን በዚህ ክንድ በዚህ ብርታት ማን ነፃ ወጣን? አይተን ሰምተን አናቅም እያሉ በዚህ የተደነቁ መውጣት ሲገባቸው ሽንኩርት አሉ፣ ግብፅ አሉ። ይሄንን ለውጥ ነው፣ ይሄን አድሱ ነው። በቃ ይሄ ደግሞ ፕሮሰስ ነው። በአመት በሁለት ዓመት የምታወጣ አይደለም። ስሩ ታይም እየወደቅንም
እየተነሳንም እያጠፋንም እየተማርንም አቤት የእግዚአብሔር ጸጋ እላችኋለሁ። ዛሬ መጥቼ ለምን አየሁታ የኔን አቅም አየሁታ የኔን ምንነት ስላየሁት በቃ አሁን መጥቼ እግዚአብሔር ጸጋ ነው የምልህ። ተማርኩ ማለት ነው፣ በለጸገ ማለት ነው፣ ተፈወሰ ማለት ነው። የሆነ ነገር አሁን ሙታን ባስነሳ እኔ እልላችሁ አልችልም። የእግዚአብሔር ጸጋ እሱ ነው ነው የምልህ። አልፈተንም ማለት ነው። በዚህ መልሼ አልወድቅም ማለት ነው። በዚህ ይህንን አድሱ፣ አይምሯችሁን ዕለት ዕለት ፈጽሙ። ኢየሱስ እስኪመጣ ወይኛ ኢየሱስ ጋር እስክንሄድ ድረስ በዚህ ሙላት ተመላለሱ ተባለ እንጂ ልጅነትን ምልሽ እንዲህ ምህረት አድርግልን። ወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይህን ያህል ሰዓት አብረን ቆየን። ጌታ ኢየሱስ የተባረከ ይሁን። በጣም መንፈሴ እንዴት ደስ ሪጆይስ እያረኩ እንዳለ እናንተም እንደዚሁ ደስ ይበላችሁ። በእግዚአብሔር ቃል ተደሰቱ፣ በመንፈሱ ተደሰቱ። ለዘላለም ስለተወደዳችሁ ደስ ይበላችሁ። በቃ ወደ እግዚአብሔር ቤት ስትሄዱ ደስ ይበላችሁ። ከቅዱሳን ጋር ስትገናኙ ደስ ይበላችሁ። የምታውቁትን የማታውቁትንም ሰው ስታገኙ መልካም አድርጉ፣ ቸርነትን አድርጉ፣ በጎነትን አድርጉ። ይሄ ማቹር የማድረጋችን የባህሪያችን መገለጫ። በቃ እንደዚህ እያደረገን እንኖራለን፣ እንወጣለን፣ እንገባለን። ምናልባት ግን የትላንትና የምትወቀስበት ነገር ካለ ትላንትና የለኝም በለው። ለዛ ለሚወቅስ ነገር የትላንትና የለኝም ረስቸዋለሁ፣ የፊቴን እያየሁ እሄዳለሁ በለው። ንገረው። በሚነዘንዝህ ነገር አላስተኛ አላስቀምጥ ያለህ ያ የሚጨንቅህ ያ የሚያስፈራራ ያለ በሽታ የዳረገ ነገር አለ። እኔ ፓስቴ የለኝም በለው። የለኝም ወደኋላ ምንም ዞር ብል ፓስቴ የለኝም በለው። ከፊቴ ክብር ነው ያለው፣ ከፊቴ ኢየሱስ ነው ያለው፣ ከፊቴ መንፈስ ቅዱስ ነው ያለው። በቃ በጠላቶች ፊት ራሴን በዘይት ተቀባ። በቃ እኔ ፊት ያለው ይሄ ነው በለው። የትኛውም ነገር ያኔ ትነሳለህ፣ ያኔ ትበረቻለሽ፣ ያኔ ጉልበት ይኖርሃል፣ ያኔ አቅም ይኖርሃል፣ ያኔ የኢየሱስ ደም ይከበራል፣ ያኔ የኢየሱስ የመስቀል ስራ ይከበራል። የሹዋ ሀማሽያ ኢየሱስ የተቀባው አኖይንቲንግ ዋን የያህዌ ልጅ የእግዚአብሔር ልጅ የልዑሉ ልጅ። እኔ እግዚአብሔር ከሚለው ቃል ባሻገር ያህዌ ስለው ደስ ይለኝ። የሹዋ ያህዌ የኤሎሂም አዶናይ ስለው ደስ ይለኛል። በእውነት በጣም ደስ ይለኛል። አሮ ነው ምንም አይደለም። እግዚአብሔር ያው የብሔር አምላክ ማለት ነው፣ ሌላ ነገር አይደለም። ኦፍኮርስ ደግሞ የሁላችንም አምላክ የብሔር አምላክ የዜጎች አምላክ የሁሉም አምላክ ያህዌ የሚለውን የመጀመሪያውን ስሙን ስሰማ ደስ ይለኛል። ኢየሱስን ደግሞ የሹዋ ስለው ኢየሱስ ጌታ ነው። ህዝቡን ከኃጢአታቸው ያድናቸዋል። ኢየሱስ ጌታ። አይ ቲንክ ላይቭን መቋጨት ይኖርብኛል። ሃሌሉያ። ወዳችኋለሁ። ነገ ደግሞ እግዚአብሔር ቢፈቅድና ብንኖር ነገ ደግሞ እግዚአብሔር የሚናገረንን ደግሞ እንደዚህ ህይወትን ቃል ይዤ ወደ እናንተ እመጣለሁኝ። ወዳችኋለሁኝ። አዎ አዲስ ዝማሬ የምጠብቀው ከኔ ነው። ከኔ ከሆነ አዎ ጠብቅ። እግዚአብሔር የተመሰገነ ይሁን። ወዳችኋለሁ ሁላችሁም። ስንት ሰዓት ሙሉ አብራችሁኝ እንደነበራችሁ ጌታ ኢየሱስ ያክብራችሁ። መንፈስ ቅዱስ እየሰራ ነበር። መንፈስ ቅዱስ እየተናገረ ነበር። መንፈስ ቅዱስ እያደሰ ነበር። መንፈስ ቅዱስ እየሰራ ነበር፣ እየለወጠ ነበር። የሆነ ብርሃን በነፍሳችን ውስጥ እየላከልን ነበር። ከሆነ ነገር ወጥተናል። ሃሌሉያ። ወጣን ደግሞ ላይዘን በቃ አራግፈን ወጣን። ሃሌሉያ። ኢየሱስ ጌታ ነው። ጌታ ሆይ እናመሰግንሃለን። ስለ እህቶች ያመሰግንሃለሁ። ስለ ወንድሞች ያመሰግንሃለሁ። ጌታ ሆይ ይህን ቃል ስለሰጠህን እናመሰግንሃለን።
ኢየሱስ ይባረክ። እናከብረሃለን። ተባረክ። ስለምታጽናናን አባት ሆይ፣ ስለምትደግፈን ጌታ ሆይ፣ ስለምታግዘን አባት ሆይ እናመሰግናለን። ይህ ከኛ ስለማይወሰድብን እናመሰግናለን። የዘላለም ትምክታችን ስለሆነ እናመሰግናለን። መጽናኛችን ስለሆነ እናመሰግናለን። ማንም ይህን ከኛ ስለማይወስድብን እናመሰግናለን። ኦ ሃሌሉያ፣ አይወሰድብን። ማዝ ኢየሱስ ጌታ ነው። እግዚአብሔር ይባረክ፣ ጌታ ይባረክ። ወዳችኋለሁ። ቤተሰብ እንሁን። እግዚአብሔር የሰጠኝን ቃል ይዘን ወደ እናንተ የምመጣበት ፕላትፎርሜ ነው። እግዚአብሔር የሰጠኝ እድል ለዚህ ነው። ወንጌልን እንሰብካለን፣ ደግሞ እንወያያለን። አሁን እንደኔ አንድ ብቻ አይደለም፣ እንገባለን። ከእናንተም ደግሞ ምሰማው ይኖራል፣ እንማማራለን። እንደዚህም ደግሞ እናደርጋለን፣ እንጸልያለን። ደግሞ እግዚአብሔር ይረዳናል፣ ያግዘናል። ወዳችኋለሁ። ጸልዩልኝ። እኔም ደግሞ ስለ እናንተ እዚህ ገብታችሁ ስለምትሰሙት እግዚአብሔርን ቃል እንጸልይላችኋለን። ጌታ ኢየሱስ አብዝቶ ይባርካችሁ። ሻሎም። የእግዚአብሔር ሰላም ወደ እናንተ ይሁንላችሁ። ተባረኩ።